ልጄን ማየት ይፈቀድልኛል አይፈቀድልኝም? አንተ ደግሞ በየጊዜው ነው እንዴ የምታየው? እንዴት አይቻልም ማየት አይቻልም? ኧረ አይቻልም። ምንድነው የማይቻለው? እኔ የምለው ልጅን ማየት በፍቃድ ነው እንደ ማየት የጀመራችሁት? አብርሽና ሩቲ ወዴት እየሄዳችሁ ነው? ለማንኛውም ፍቀጅለት እንጂ እንደ ምን ማለት ነው? ልጅ እኮ ነው ይሁን እንዴ? ሁሌ እንድታየው ማን ፈቀደልህ? አላሳየም። በቃ ልጅን ማየት አይፈቀድም አላሳይም። አይከብድም ሩትዬ። ኧረ አሳዩ። ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን። እንዴ እንደዛ ከሆነ እኔ ቀን በቀን እንደውም ከሰዓትም ጠዋትም የመጣው ማየት መብቴ ነው። አይቻልም። በር ዘጋባለሁ። አረ በር መዝጋት እንዴት አድርገሽ ነው የምትዘጊው? ቁልፍ ኖሯላ። ግን ያስችሉሻል ሩትዬ። ለማንኛውም ውጣልኝ ያልሽው ነበረ። ወዴት ነው የሚወጣው? እስኪ በጣም ነው ማውጣት አይቻልም። አበዛኸው። እሺ ካየሁት እኮ ሳምንት ሊሆን ነው። ሊሆን ነው 5 ቀን ሆኖኛል። አረ በለው በቁጥር ነው እንደ አንተ ልጅን የምታየው? ቀናቶችን ቆጥረህ ነው እንደምታየው? የትኛው ምንድነው ፍርድ ቤት ነው እንደዚህ በ5 ቀን ቆጥረህ ምናምን ልጅን እንድታይ ፈቀደልህ? አረ ሼ ነው በእውነት ይከብዳል። ለማንኛውም ግቡ እስኪ ግቡ። አሁን 6 ወር 7 ወር ነው እንዴ? ያንተ መች ነው የወለደው አሉ። የዚህ አጥሚት ነገር ብዙ ያንተ እኮ የ6 ወር 7 ወር እያለክ ነውና ገና እሷ እኮ ወልዳ ነው ምንድነው የአጥሚት እየጠጣች ያለችው። አንተ ደግሞ ከእጇ ተቀብለህ ገና አሁን ኧረ ተው። እሺ ለማንኛውም ይሁን ግቡ። ሰው ተቀበለና ዞር ወደቀቅም ቢሆን ልትተው አሰጠው። በአጥሚት በቃ ልትጫርሱ ነው፣ ልትዋቀጡ ነው። በቃ በአጥሚት ምንድነው ጉዱ? ለማንኛውም ያረስጩና አይረፍ እንደሩቲ ስጩና ይጠጣበት በቃ አሰጠው። እኔ እኮ ተጎድቻለሁ። አምልዩ እናቴ አረ ቤት ተጎድቻለሁ እያለች ነው። በምን እንደተጎዳ ግን ሰጥተሽው ቢጠይቁ ጥሩ ነበር አይደለ? አዎ ለማንኛውም በቃ ስጩ ይሻልሻል። በእውነት ሄለች ማለት ነው። አይሶኬ ሄለች ነው እርግጠኛ ነኝ። በቃ የሉም አትፍራ የሉም አትፍራ አባቴ። ጠጣ እስኪ ጠጣ። ወይ ልጠጣ ነው ወይ ልሰጣት ነው? እኔ እስኪ አገባኝ አልጠጣም። ታርገሽ ነው የምጠጣ መስሎኝ ድንግጬ ነበር። እንኳንም ሰጣት። በእውነት እሷ ትጠጣ እንጂ ተጎዳችሁ እኮ። ለዋንኛው መዞር ጀምረሽ ጭራሽ መውጣት ምናምን እና በቃ ጩጬ ጋር ዝም ብላ ትተኛ እንዴ? ቀን ሙሉ ትተኛ እንዴ? አብርሽ ተው እንጂ። ለዋንኛውም ግቡ እስኪ። ያለም ውጣልኝ ከሆነ እወጣልሻለሁ። ትግስት አይ ቅድም ውጣልኝ ብላ ነበር አልወጣህም። አሁን ደግሞ ትግስተን እያፈታተንሽ ነው ምናምን ብለህ ደግሞ ሴቶች እኮ ችግር ናቸው፣ ሌላ ጣጣ ያመጣሉ። ትግስት ማነች? ንገርም ጥያቄ ደግሞ ጠየቀች። ትግስት ማለት ትግስት ነው። ምንድን ነው አንቺ ደግሞ ይሁን። ለማንኛውም ትግስት ማናት? ንገራት ማናት? አይ አስተማሪት ነው። በጣም ነው ማውጣታቸው። ቅድም ውጣልኝ፣ አሁን ደግሞ እዚህ ወጣ ስል እጁን እየጎተትሽ ውጣልኝ። እንደውም ኧረ ይሄ ደግሞ እንዴት ነው ነገሩ? እንደምትፈልጊው ይታወቃል እኮ በእውነት ይታወቅብሻል። ለማንኛውም አበዛኸው። እሺ አዎ ቀን በቀን ከፀሐይ እየመጣ ልጁን ካላየው አይቻልም። ካየሁት እኮ ሳምንት ሊሆን ነው። ሊሆን ነው 5 ቀን ሆኖኛል። ኧረ ጉድ ፈላ እናንተ። ሳምንት ወር ቀን ምናምን እየቆጠርክ ልጆችን ማየት ምንድን ነው? ወደሚቀጥለው በሱ ነው ብሎ ሙቅ ባለፈው ማለት ነው። ምን ብሎ ነው መሰለክ ቪኒሻ ኧረ በለው ቅድም ውጣልኝ ይባልኝ እያሉ ነበሩ። ደግሞ አሁን ደግሞ የቤተሰብ ጨዋታ ጀመሩልኛ። ደስ ስሉ እዚህ ጋር ነው እንጂ ደስ የሚሉ። አዎ የቤተሰብ ጨዋታ ጀመሩ። ቢን ምን ነበር ያለው? እስኪ ተናገር። እንደተወለደ ጡት አጥባይቶ ጡት እስከ 6 ወር ይጠባል ወይ ነው? እስከ 6 ወር ምንድን ነው የሚጠባው? ከ6 ወር በኋላ አይደለም ወይ ነገር የሚጀምረው ምናምን ብሎ በጣም ያሳዝናል። እሱ ገና ራሱ ልጅ እኮ ነው። ይሄን ጥያቄ ጠየቀሽ ማለት ነው። ቢኒ ራሱ ገና ልጅ ነው። ገና ወልዶ አላየማ እንደሚጠባ ምስኪን በይው። ለማንኛውም ማስረጃው በደንብ አስረጃው። በጣም ያሳዝናል። ቢኒያም አንተ በቃ ስለ ጡት ምን ማጣቅም ማለት ነው። ይሁን ግን እንደተወለደ ጻድቃ በምን ያውቃል? አላገባ አልወለደ ሲተው አላየ። ገና ራሱ ልጅ ነው። እንዴት ያውቃል?
ለማንኛውም እንደተወለደ ሕፃን ልጅ እንዴት ይጠራል? እንዴት አይጠባም? አፉን እንዴት ይከፍታል? እንዴ እውነት ነው። አፉን እንዴት ይከፍታል? አፉ ትንሽ ስለሆነ እንዴት ችሎ ጡት ይጠባል? ለማንኛውም ለዚህ መልስ ሩቲ ያላት ብዬ አስባለሁ። መልሽ ያም እኮ አንተ ብሎ አንቺ እስኪ የምታወሪውን ነገር አስተካኪ። እሷም አውቃ ነው እየተናገረች ያለችው። ሰው ለካ ለማውራት ብቻ አፉን የሚከፍት ነበር የመሰለኝ። ልጅም ጡት ለመጥባት አፉን ከፍቶ ነው እንዴ? አይ ጥሩ ነው ጥሩ ነው። ተምርበታለሁ ብዬ አስባለሁ። ለማንኛውም ባይዘው እኮ እንደዚህ የሚልሽ ባል እድለኛ ነሽ። አሁን በስንት አቅርሽ ሰላም በይ ነበር ያልካት ምንድን ነው? እኔ የምለው ከዚህ ሁሉ ቆይታ በኋላ አሁን በስነ ስርዓት ሰላም በኝ ስትል ይቀፍኝና ሰላም በኝ በግድ ቀፍ አድርገሽ ሰላም በኝ እያልካት ነው። ለማንኛውም ግባ እንደዛ አይደለም እንደዚህ ድብድብ ላይ ፈለከው። አረ በስነ ስርዓት ድሮ ቅፍ አድርገሽ ሰላም እንደምትዩ ቅፍ አድርገሽ ሰላም በይ። እየቆጠብሽ ነው፣ እጆችሽ እምቢ እያሉሽ ነው። እውነት አስተካክሉና እስኪ እሱ እንደሚፈልገው አዎ ቅፍ አድርግና ሰላም በይ ሩትዬ ሩቲ ግቢበት እና በሁለት እጅ ስቀፊኝ እንዴና ገማግላቢ ነው ጉንጭን ሳሚኝ። አረ በግድ ነው በግድ ሳትወድ በግድ ነው። ሁለት እጅግሽ እንዲሁም እግርሽንም ጨምረሽ ቅፍ ብታደርጊ ደስ ብሎ ምን ችግር አለው? ሩቲ የልጅሽ አባት አይደል እንዴ? ፍቅረኛሽ ባልሽ አይደል እንዴ? ይሁን። ለማንኛውም ተቃቅፋችኋል። እስኪ ጨጓራ ይፈጫ። አሁን ገና ፈጨ፣ ጨጓራም ፈጨ፣ ሳንባም ረጭ። ያው በእውነት ሩትዬ የድሮ ጉንጩ መሳም ተመለሰ፣ መታቀፉ ተመለሰ። እንደ አሁንማ በቃ እንደው እስኪ ፈጣሪ ይመስገን። እና እንደዚህ ብለሽ ብትቀበኝ ኖሮ ድሮም ውሃ ሆነልሽ ነበር። ገባሽ እንዴ? አሁንም እኮ ውሃ ሆናል። ፍትዝ ብላል እኮ እናቴ አብርሽ ውሃ ሆናል እኮ። ከዚህ በላይ የሚዋጥ ሆናለ። ለማንኛውም መጀመሪያም እንደዚህ ነበር ማለት የነበረበት መቀበል የነበረበት። እሺ አሁን እኔ ለምንድን ነው መጉዳት የፈለግሽ? ወንድ ልጅ በዚህ ልክ ሲጎዳ ማየት ላንቺ ደስ ብሎሽ ነው? ማን የተጎዳው? መች ተጎዳ? ካንተ ማን ነው የተጎዳው? ሩት የተጎዳች፣ አብርሽ ተጎዳ። ተጎጂው እነሱ ስለሚያውቁ እስኪ እንስማቸዋ። ማን ነው የተጎዳው? ናት እስኪ እንስማቸው። እየጎዳሽ ነው ሩት። እኔን ምንም ትሪት አታደርጊኝም። እኔ ልጅ ከመጣ ጀምሮ አትደውይልኝም። በፊት ተጣልተን ትደውይልኝ ነበር፣ ታወሪኝ ነበር። አሁን ግን ምንም ነገር ወፍ በህልምህ ነው ተጣልተን የምደውልልህ? ኧረ በእውኑ ነው። ግን አሁን በልጁ እየቀና ነው። የሚገርመው ነገር በልጁ እየቀና ነው እንጂ በእውኑ ነው ማለት። ግቡ እስኪ ታዩ። ኦኬ ይሄ ፋሽን መሆኑ ነው። ፋሽን ነው፣ በቃ ፋሽን ነው። ምንም ማድረግ አይቻልም። ምንም ልከሽ እየሳምሽ ነው እንደመረቃት። አረጋጊው እንጂ ሩትዬ በቃ ፍቅራችሁ ተመልሷል። ደስ ይላል። በነገራችን ላይ ግቡበት። ህፃኑ ምን እያስተማረሽ ነው? ጡት መጥባት። ከዚህ ውጭ ምን ታስተምሯለች በዚህ ሰዓት? እሱ መጥባትን መማር አለበት እንጂ ከዚህ ውጭ ምን ይማራል? ለማንኛውም ወደ ታች ከፍ ወደ ላይ ከፍ ሲል ደግሞ ጥሩ ነገር አስተምሩ፣ ጥሩ ነገር አለማመቹ። እሺ መልካም እናቱ ይላል። ለማንኛውም ነው ያስረጭ። ሁሉ ነገር ተሻምቶማ አይቀራትም። እንታያታለን። እንደዚህ አንቀጥልም። አሁን ያለው አያቱ ቤት ነው። ቤት እንነጋገራለን። እንዴ መነጋገር ጀምሯል። ለመሆኑ ልጅ መነጋገር ጀምሯል? ከአያቱ ቤት መጥቶ ወደ ቤት ስመለስ ምን ልትነጋገሩ ነው? አስረዳና። የራሱን አልጋና ፍራሽ ትፈልግለታለሽ፣ ይተኛል፣ ምግብ ታቀርብለታለሽ። ከዛ ውጭ ጨማለቃለሁ እናቴ በጥቦቴ የሆነ ነገር የሚል ከሆነ አረበለው ገና በልጅነቱ ጥንካሬ ልታስተምረው ነው አይደለ? አዎ ልጅ በልጅነቱ ጥንካሬ ተምሮ ከመጣ ነገ ጆን ሲና ይሆናል ማለት ነው። ጥሩ ነው ሀሳቤ። ለማንኛውም ማለት ነው። ለማንኛውም ነገ በጠዋት ነው መቼ ሲጀመር? እሺ ብታዳምጪ፣ ነገ በጠዋት ነው ዶክተሩ የቀጠረን ማለት ነው። ስለዚህ ለሌሊት ነው የምንሄደው። ተዘጋጂ። መልካም ጊዜ ይሆንልሽ። ሰላም በይ። አይዞሽ በቃ መለየቱን አልፈለገችም አብሩሽዬ። በቃ አሁን ጥለያት እንድትሄድ አልፈለገችም። በቃ አታስከፋት ከዚህ በላይ በእውነት። ምንድን ነው ወደ ልትሄድ ነው? ባይሆን ይዚያት ሂድ በቃ እውነት። አሁንማ በቃ ውስጧ ተመልሰ ገብተሃል። ምንም ማድረግ አይቻልም።
ለማንኛውም ውድና የተከበራችሁ ብርቅዬና ድንቅ የሆናችሁ የዜንሾ ቻናል ተከታታዮች ሰላም አላልኳችሁ ማለት በጣም ይቅርታ። እንደምን አላችሁልኝ? ሁላችሁንም ናፍቃችሁኛል። ለረጅም ጊዜ ጠፋ ብያለሁ። እንግዲህ ከዚህ በኋላ ደግሞ እመለሳለሁ። በተለይ ዩቲዩበር የሆናችሁ ወንድሜቶቼ ጥያቄ ያላችሁ ጥያቄያችሁንም አስተናግዳለሁ። አንደኛ ወርኒንግ ያለባችሁ ሰዎች፣ ሁለተኛ ስትራይክ ያለባችሁ ሰዎች፣ ሶስተኛ ታክሲን ያላስተካከላችሁ ሰዎች፣ አራተኛ ቬሪፋይ በአረብ ሀገር ስልክ ቁጥር አድርጋችሁ ወደ ሀገራችሁ ለመመለስ የወሰናችሁ ልጆች ወደ ሀገር ቤት ከመሄዳችሁ በፊት በሳውዲ አረቢያ ይሁን በዱባይ ይሁን በየትኛውም ሀገር ቬሪፋይ ያደረጋችሁትን ኢትዮጵያ ከመግባታችሁ በፊት ቬሪፋይ ማድረግ አለባችሁ፣ ግዴታ ነው። አለበለዚያ አካውንታችሁን አታገኙትም ማለት ነው። ስለዚህ ቬሪፋይ ያደረግነውን ስልክ ቁጥር እንዴት እንቀይራለን አልገባንም ካላችሁ ቴሌግራሜ ዘንሾ ብላችሁ ግቡ፣ ጠይቁኝ፣ አስረዳችኋለሁ። ባላችሁበት አላህ ይጠብቃችሁ። ሁላችሁንም ወዳችኋለሁ። ያ ረቢ ከወንጀል አጽዳን፣ ያ አላህ እርጋታን ስጠን፣ ያ ገፋር ሰላም አምጣልን፣ አንድነት እዝነት ሞላብን።